ጤና ይስጥልኝ የህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ ባለፉት ጊዜያት የተለያዩ ጉዳዮችን ያነሳን ውይይት አድርገናል አንዳንድ አስተያየቶችን አነባለሁ እከታተላለሁ በጣም ገንቢ ናቸው አስተማሪ ናቸው ለወደፊቱ ውይይቶቻችንም አዳዲስ ርዕሰ ሐሳቦችን እንድናነሳ የሚጋብዙ ናቸውና አስተያየት ለምትሰጡ ሁሉ በማመስገን ልጀምር ወደፊትም እንደዚሁ እንድትበረታቱ አንዳንድ ሐሳቦችን ሼር እንድታረጉኝ በትህትና ጠይቃለሁ እንግዲህ የዚህ ፕሮግራም ዓላማ ባለፈው እንዳነሳነው ደጋግመን እንዳነሳነው የማስተማር አይነት ሳይሆን የመግለጽ አይነት ሳይሆን አንዳንድ ጭብጦችን ያነሳን በነዛ ዙሪያ የውይይት ሐሳብ ማጫር ነው የበለጠ በፖለቲካ ፓርቲዎች አካባቢ በተለይ ውይይት እንዲደረግ ነው እንግዲህ ዓላማው እንግዲህ የፖለቲካ ስልጣን የሚያምረን ሰዎች ወደ ፖለቲካ ውስጥ የገባን ወደዛ ዝንባሌ ያለን ሰዎች አንዳንድ መሰረታዊ የሆኑ ጉዳዮች አሉ ልንገነዘባቸው የሚገባ ፖለቲካ ፓርቲ ውስጥም ስንገባ ስንሳተፍ አጥብቀን ልንይዛቸው የሚገቡ ጉዳዮች አሉ እንግዲህ ኦቶሪቲ እንዳልኳችሁ ወይም ስልጣን ሲያምር ኃይል ሲያምረን ያንን ስልጣን ያንን ፓወር ያንን ኦቶሪቲ ይዘን ምንድነው የምናደርገው የሚለው ወሳኝ ነገር ነው ከሁሉም በላይ ባለፈው ጊዜ እንዳነሳ ነው ምናመጣቸው መርሆች ፕሪንሲፕልስ ምንከተላቸው አስተሳሰቦች አይዲዮሎጂስ የሚባሉት በእድገት ላይ ሀገር እድገት ላይ ሁለንተናዊ እድገት ላይ ከባድ ተጽዕኖ ይኖረዋል እንግዲህ ውሳኔ ሰጪ ስለሚሆን የስልጣን ያዘ ሰው ኃይል ያዘ ሰው የዚህ ሰው እምነት የዚህ ሰው ፕሪንሲፕል ሊያጠፋም ሊያለማም ይችላል ማለት ነው ስለዚህ አንዳንድ ጉዳዮች ላይ የጠለቀ ውይይት ማድረግና ጥሩ ቁመና ላይ ጥሩ የፖለቲከኛ ተክለሰውነት መያዝ ያስፈልጋል ማለት ነው እንግዲህ ባለፈው ጊዜ እድገት ምንድነው ብለን ተወያይተናል አንድ ፖለቲከኛ እድገት እንዴት ነው የሚረዳው እንዴት ነው መረዳት ያለበት እድገት ለመሆኑስ ምንድነው የሚለው ላይ ሐሳቦች አንስተን ተወያይተናል ቀደም ባሉት ጊዜያት ደግሞ በተለይ ኤትኒሲቲ ወይም ብሔር የሚለውን እንዴት ነው መረዳት ያለብን ብሔር ራሱ ምንድነው አይደንቲቲ ፖለቲክስ ምንድነው በሚለውም ላይ እንደዚሁ ተወያይተናል እና አንዳንድ አንኳር ጉዳዮች አንድ ፖለቲከኛ እንደ ፖለቲካ ሰው በተለይ ወጣቶች ላይ ተኮረ ነው ብለናል ባለፈው አጥብቆ ሊይዛቸው የሚገባው ሊመረምራቸው የክሪቲካል ቲንኪንግ የሚባለው የቆፈረ በደንብ ሐሳቦችን ሊመረምር ይገባልና አንዳንድ ጭብጦችን ያነሳን ነው የተወያየን ያለ ነው የዛሬው በጣም ኃያል ሐሳብ በጣም ሚዲያ ነው የዛሬው አጀንዳችን ሚዲያን የፖለቲካ ሰው እንዴት ነው መረዳት ያለበት ሚለው ላይ ነውና እንዳልኳችሁ እንግዲህ ሚዲያ ባለሙያ አይደለም እኔ ከዚህ በፊትም ያነሳው ይመስለኛል ግን የራቁ አይመስለኝም በጣም ለሙያው ካለኝ ክብር የተነሳ ይሆናል ብዙ የራቁ አይመስለኝም አንዳንድ ኮርሶችንም ለነገሩ ወስጃለሁ ስነ ጽሁፍ ስማር እና ትልቅ ክብር ለዚህ ዘርፍ ለዚህ ሙያ አለኝ ስለዚህ የዛሬው ውይይታችን ስለ ሚዲያ ማለት ምን ማለት ነው ያልኩ ዛሬ ትምህርት ለመስጠት ሳይሆን ከፖለቲካ አንፃር ሚዲያ ፖለቲከኛው ፓርቲዎች በተለይ ስልጣን ላይ ያለ ፓርቲ እንዴት ነው ያየው እንዴት ሊንከባከበው ይገባል የሚለው ነው አተኩረን የምንወያይበት እንግዲህ ተመልከቱ አንድ አራት ነጥቦች እናነሳለን አንደኛው ለአንድ ፖለቲከኛ ሚዲያ ማለት ምን ማለት ነው በሚለው ላይ ትንሽ ውይይት እናደርጋለን ሁለተኛ የኢትዮጵያ ሚዲያ ነፃነት የህግ ማዕቀፎችንም ትንሽ እናያለን ምንድነው የህግ ማዕቀፋቸው የህግ ሽፋን ምን ተሰጥቶታል ሚዲያ ነፃነት በሚለው ላይ ትንሽ እንመለከታለን ሶስተኛ የኢትዮጵያ ሚዲያ ነፃነት ደረጃውንም
ለዚህ ከሌላው ዓለም አንፃር ምን ደረጃ ላይ ነው ያለው የሚለውን እናይና ለሚዲያ ነፃነት የፖለቲካ ቁርጠኝነት ወሳኝ መሆኑን ትንሽ አንስተን ተወያይተን እንጨርሳለን ማለት ነው። እንግዲህ መጀመሪያ ለመሆኑ ሚዲያ ምንድነው? አንድ ጋዜጠኛ ባለው ኃይለ ቃል ልጀምር እና ሚዲያ ማለት አለ ይሄ ጋዜጠኛ የዲሞክራሲ ኦክሲጅን ነው ማለት በጣም ኃይለኛ ቃል ነበር የተጠቀመው። የዲሞክራሲ ኦክሲጅን ነው እና አንድ ሀገር ውስጥ መቼም ፖለቲከኛ የተባለው ሁሉ የሚደክምለት ነገር መቼም መዝሙራችን ሁሉ ንግግራችን ሁሉ ዲሞክራሲ ነው። የፓርቲዎች ስም መንጠልጠሉ አይቀርም ዲሞክራሲ ከኋላም ወይ ከፊት ይኖራል። በንግግሮቻችን መካከል መቼም ዲሞክራሲ በማኒፌስቶቻችን ውስጥ ዲሞክራሲ ነውና የዲሞክራሲ ትንፋሽ ሚዲያ ነው ማለት እንደ ኦክሲጅን ነው። አንድ ሀገር ውስጥ ዲሞክራሲ አለ የለም ለማለት የምንለካባቸው ኢንዲኬተርስ ይኖራሉ። ኢንዴክስ አለ። ከዛ ውስጥ ዋናው ምናልባት እንደ ትንፋሽ ነው ያየው ሰውየው ልናየው የሚገባው ሚዲያ ነው ማለት እኔ በጣም እስማማለሁ። እውነት ነው። ህልው አለው ወይ ዲሞክራሲ እዚህ ሀገር ይተነፍሳል ወይ አለ ወይ ዲሞክራሲ ማሳያ ብንባል ቶሎ ሊመጣልን የሚችለው የሚዲያ ነፃነት ነው። እና በዚህ ደረጃ የአንድ ማህበረሰብ የአንድ ሀገር እድገት የዲሞክራሲ እድገት የሚታይበት አንድ አንኳር ጉዳይ ስለሆነ ዋና ጉዳያችን ነው ማለት ነው ለፖለቲከኞች። እንግዲህ ፖለቲከኛ ነኝ ለሚል ሰው አንድ ትልቅ ዋና ጉዳዩ ነው። ኮርስ ላይ ወስድ ይችላል የሚዲያ ኮርስ። ነገር ግን ስለዚህ ስለ ሚዲያ ጉዳይ ጥሩ የበሰለ ነገር መያዝ ይገባዋል ማለት ነውና በዚህ ደረጃ እንግዲህ ልናየው እንችላለን። በሁለተኛ ደረጃ ወደ ሪፐብሊክ መጣ አንድ ህዝብ ለማለት የሚዲያ ነፃነት መታየት መቻል አለበት። እንግዲህ ዓለም ሁሉ ወደ ሪፐብሊክ ነው ተሻገርኩ የሚለው የተሻገርኩ ነኝ የሚያለም ይፍጨረጨረው አንዳንዱ ወደ ሪፐብሊክ ነው። ሪፐብሊክ ማለት የህዝብ የበላይነት ማለት ነው። እንግዲህ ከዘውዳዊ ስርዓት ከአምባገነናዊ ስርዓት ሁሉ ወጥተን ወደ ህዝብ የበላይነት ገብተናል ወይ ወደዛ ነው መግባት የምንፈልገው የሚሉ ህዝቦች ሁሉ የሚያልሙት ነገር ምንድነው? ሪፐብሊክ የተባለውን ጽንሰ ሐሳብ ነው። ሪፐብሊክ ማለት የህዝብ የበላይነት ማለት ነው። እንግዲህ የህዝብ የበላይነት አለ የለም የሚለውን ለማሳየት ነፃ ሚዲያ አለ የለም የሚለው ይወስነዋል ማለት ነው። ነፃ ሚዲያ ወይ ሚዲያ በምድሪቱ ውስጥ አለ ወይ የለም የሚለው ሪፐብሊክ ወደ የሀገር ወደ ሪፐብሊክ ተሻግሯል ወይ አልተሻገረም የሚለው ይወስነዋል ማለት ነው። ስለዚህ ያ አንድ ትልቅ ጉዳይ ነው። የህዝብ ስልጣን የህዝብ ሉዓላዊነት መለኪያ ዋና ጉዳይ ስለሆነ ሚዲያ ዋና ጉዳይ ነው። ለፖለቲከኛ ለፓርቲዎች ሁሉ ዋና ጉዳይ ነው ማለት ነው። ከዛ ባሻገር ሚዲያ የህብረተሰብን ፍላጎት ኒድ የምንለውን ሁሉ የምናጠናበት ነው የምናገኝበት የህብረተሰብ ፍላጎት ከምንቃርምበት መስክ አንዱ ሚዲያ ነው። ምሁሩ ይጽፋል፣ የኢኮኖሚ ጉዳይ ይጽፋል፣ ለኢኮኖሚ ፖሊሲ ግብአት የሚሆኑ በሚዲያው ላይ ይጽፋል፣ ያሳትማል፣ ህዝቡ አስተያየቱን ይሰጣል፣ የሚነቅፈውን ይነቅፋል፣ የሚያበረታታውን ያበረታታል እና የህዝብን አስተያየት የምሁራንን አስተያየት ትችት ሁሉ ስንመለከት የህብረተሰቡን ፍላጎት አቅጣጫዎች እናይበታለን ማለት ነው። ስለዚህ አንድ ሚዲያ ለአንድ ፖለቲካ ፓርቲ ለፖለቲከኞች ሁሉ መማሪያ ነው ማለት ነው። የህብረተሰቡን ፍላጎት የምናገኝበት ነው ማለት ነው። ስለዚህ ትልቅ ቦታ የምንሰጠው ጉዳያችን ማለት ነው በፖለቲካ ጉዳያችን ውስጥ እንግዲህ ተመልከቱ። ሶስተኛ እንግዲህ የህብረተሰብ ሚዲያ ስለ ሚዲያ ስናወራ መቼም ይሄ የተጻፈ ሚዲያ የሚታተም ሚዲያ ሞን ቴሌቪዥን እንደሆነ ደግሞ ሶሻል ሚዲያ እንደልብ መጥቷል። ሶሻል ሚዲያ ሁሉ እንዳለ ሆኖ ደግሞ ህብረተሰቡ አንድ ሚዲያ ነው። በተለይ የታፈነ ህዝብ ሲሆን ይገርማቸዋል። በአምባገነን ስርዓት ውስጥ ያለ ህዝብ ሲሆን ደግሞ የራሱ ሚዲያ ነው። ይሄ ቃል በሚዲያ ውስጥ ይካተት በሚዲያ ባለሙያዎች በኩል አስተያየት የሚሰጥበት ይሆናል። ግን እኔ እንደው እንዳንድ በፖለቲካ ውስጥ እንደሚሳተፍ ውስጥ ሳየው
ስነቃል ኦራል ሊትሬቸርስ እንደ ራሳቸው የህብረተሰብን ፍላጎት የምናይበት እንደ ሚዲያ ልናየው የሚገባ ጉዳይ በየጊዜው ዘመኑ የሚመስል ስነቃል ሊሆን ይችላል ለምሳማው ነገር ግን ያንን ማጥናት ህብረተሰቡ ምን አለ የሚለውን ለማወቅ ይጠቅመናል ማለት ነው ቀደም ባለው ጊዜ ለምሳሌ በደርግ ጊዜ በሚዲያ ታሪክ ውስጥ እንደምታውቁት አሁን አፄ ኃይለ ሥላሴ ጊዜ ትንሽ ይላል ወደ ደርግ ስንመጣ በጣም ሚዲያ የሚባል ነገር እንደ ጠላት ነበር የሚታየው አንድ መስመር ብቻ ነው ያለው አብዮቱን መደገፍ ብቻ ነው ከአብዮቱን አለመደገፍ የሚባል ነገር መጻፍ አይቻልም እና በጣም አደገኛ ጊዜ ነበር እና ያን ጊዜ ህብረተሰቡ ሲታፈን ስነቃሎች በስነቃል በኩል ይተነፍስ ነበር እንግዲህ ዲሞክራሲ ያጣሰው በስነቃል በኩል ይተነፍስ ከዚህ በፊት ነግራችሁ እንደሆነ አላቅም ሰዎች ሲሉ ነው የሚሰማሁት በደርግ ጊዜ ሰፈራ ውጡ ይባላል እና ሰፈራ የሚወጡ ገበሬዎችን ደግሞ እንግዲህ መንግስት ሚዲያዎች እየመጡ ያናግሯቸዋል እንዴት ነው ምናምን ሲሏቸው ሰፈራ በጣም ጥሩ ነው እግዚአብሔር ይስጥልን ይሄ ፀሐይ የሆነ መንግስት እናመሰግነዋለን ይላሉ ዋሉ ግን ማህበር ቤት ደግሞ ቁጭ ብለው በማሲንቆ ሲጫወቱ ራሱም ደግ ነበር ቆፍሩም ደግ ነበር እንደ ጫጩት ዶሮ ስፈሩ ባል ነበር ብለው ደግሞ ያንኑ ሰፈራ ሲረግሙ ይታያል እና የህብረተሰብ ፍላጎቱ የነፍሱ ሌላ ጋር ነው ያለው ማለት ነው እዚህ በአንደበቱ ግን ይሸነግላል ማለት ነው ምክንያቱም ለመኖር ሲል ሌላ ለመታሰር ሲል ነገር ግን በማህበራዊ አጋጣሚዎቹ ደግሞ ያንን ነፍሱን ይተነፈሳል ያ የነፍሱን ይተነፈስበት ቦታ እሱ ለፖለቲካ ፓርቲዎች ወሳኝ ነው የህብረተሰብ ፍላጎት የምናገኝበት ነው እና በዚህም ዘመን አሁን ብዙ ህብረተሰቡ በተለያዩ ወጣቱ እንደ ቀልድ ያደረገ በዘመንኛ ቋንቋም ያዋዛ በቀልድም ያዋዛ የሚናገራቸው እነሱ የህብረተሰብ ፍላጎት ወይ ኒድ ምንለውን ያሳዩናል ማለት ነው ስለዚህ ፓርቲዎች ለዚህም ትኩረት መስጠት አለባቸው ብዬ አምናለሁ ከዛ ባሻገር እንግዲህ ሚዲያ በአጠቃላይ ኢኖቬሽን ማለት ነው ኢኖቬሽን ፈጠራ ማለት ነው የህብረተሰብ አስተሳሰብ ሳይገደብ መናገር መብቱ ሳይገደብ የመጻፍ መብቱ ሳይገደብ ከተለቀቀ አሳሪ ከሌለው ኢኖቬሽን ወይም ደግሞ ፈጠራ ይበረታታል የፈጠራ አየር ይሞላል በምድሪቱ ውስጥ በቃ የፈጠራ አየር የፈጠራ ስፒሪት በምድሪቱ ውስጥ ያበባል ያን ጊዜ ፖለቲከኞች ከዚህ ወስደን እኮ ነው እንግዲህ ወደ ፖሊሲን ቀይረዋለን በተደራጀ ሁኔታ በተግባር ላይ ለማዋል ማለት ነው እንጠራለን ማለት ነው ስለዚህ ሚዲያ ሲታፈን ኢኖቬሽን ወይም ደግሞ ፈጠራ ማብሮ ይታፈን ስለዚህ እኛ ፖለቲከኞች ለዚህ ትልቅ ክብር ለሚዲያ ክብር ትልቅ ክብር ያለን አንዱ ሚዲያ ከኢኖቬሽን ጋር ስለሚያዝ ነው ከዛ ባሻገር ደግሞ ሚዲያ ሲነቃቃ ህብረተሰቡ በጣም ቫይብራንት ጠያቂ ማህበረሰብ ተሳታፊ ማህበረሰብ እንዳለ ቫይብራንት ሆናል ተነቃቂ ማህበረሰብ ይፈጠራል ማለት ነው ድብ አይልም ዝም አይልም መብቱን የሚጠይቅ ነው መንግስትን ያተጋዋል ይኮረኩረዋል በጣም እንዲተጋ ያደርገዋል ፓርቲዎችም ደግሞ የተነቃቁ እንዲሄዱ ሲቪክ ድርጅቶችም የተነቃቁ እንዲሄዱ አጠቃላይ ህብረተሰባዊ የሆነ መነቃቃትን ያመጣል ሚዲያ ሲታፈን ይሄ ሶሳይቲ ቫይብራንት አይነቃቃም ይላል ይተክዛል ድብታ ይመጣል ስለዚህ ጉዳዩ የፖለቲካ ፓርቲ የፖለቲካ ስልጣን የሚመኙ ዋና ጉዳያችን ነው ማለት ነው ጉዳዩ ነው ማለት ነው ሌላው ትልቁ ችግር ምንድነው ለሚዲያ ትልቅ ክብር የምንሰጠው ሚዲያ የሚታፈን ከሆነ አንድ ፓርቲ አሸንፎ ሲመጣ ሚዲያን መጫወቻ ካደረገው ካፈነው ሚዲያው በሶስት ወይ በሁለት ሊከፈል ይችላል አንደኛው መንግስት የሚቆጣጠረው መንግስት ማይክሮፎን ይኖራል ከመንግስት ደግሞ የከለከላቸው መንግስት የጨቆናቸው የገፋቸው ሚዲያዎች ደግሞ የሚዲያውን ማለትም የጋዜጠኝነቱን ሚና ለጊዜው ይተውትና አድቮኬሲ ጆርናሊዝም ያብባል አድቮኬሲ ጆርናሊዝም የሚባለው ወደዛ ያዘነብላሉ እና ሌሎች ቅስቀሳ አክቲቪዝም ስራዎች እንዲሰሩ ያስገድዳቸዋል ማለት ነው ይሄ የመንግስት የሚዲያ አያያዝ ነው
ፓርቲ አንድ ፓርቲ ገዢ ፓርቲ ሲሆን በገዢነቱ ሚዲያውን እኔን ብቻ መሞገስ አለበት ጥሩ ሰራ በለኔን ሲል እነዚህ ጋዜጠኞች ደግሞ ስራቸው ያደርጋሉ ጋዜጠኛው የጎረጎረ በተለይ ይሄ ኢንቨስቲጌሽን ነገር የሚሰሩ ጆርናሊስቶች ወይም ጋዜጠኞች ደግሞ የመረመሩ ህብረተሰብ ብሶት ሙስናውን ምኑ ማውጣት ነው ስራቸው ያንን ሲከለከሉ እዛ ይወጡና ሌላ ጎራ ይዛሉ ማለት ነው ስለዚህ የመንግስት ማይክሮፎን ይኖራል የአክቲቪስቶች ደግሞ የመንግስት ተቃዋሚ ማይክሮፎን እዚህ ጋር ይኖራል እና ህብረተሰቡ ደግሞ ወይ ሌላ ማይክሮፎንም ሊኖረው ይችላል የሶሻል ሚዲያውን ይዝና እዛች ላይ ሊዝናና ይችላል እንደዚህ ይሆንና በመካከል ሚዛናዊ የሆነ ሚዲያ ጨርሶ የተፋጠኑላችን ማለት ነው ሚዛናዊ ሚዲያ ገበያ ያጣል ማለት ነው የሚቀበለው ያጣል የሚያዳምጠው ሊያጣ ይችላል አይኖርም ይሄንን የሚያመጣው የሚዲያ አፈና ስለዚህ ይሄ እንዳይከሰት በህብረተሰቡ ውስጥ ሚዲያ ሚናው ይጠብቆ ሚዛናዊ የሆኑ ስራዎችን እየሰራ እንዲቀጥል ጋዜጠኞቻችን እንዳይሰቃዩ ማድረግ የፖለቲከኞች ዋና ስራ ነው ማለት ነው ሌላው እንግዲህ ያው የታወቀው ነገር ለሚዲያ በሚዲያ በኩል ህብረተሰብ ፓርቲዎች የሚያገኙት ፖለቲከኞች የሚያገኙት ፖሊሲዎቻቸውን አቅጣጫዎቻቸውን የሚያስተዋውቁበት ቅስቀሳ የሚያደርጉበት ሚዲያ ነው ስለዚህ ለዚህ ሚዲያ ለዚህ ፕላትፎርም ትልቅ ክብር መስጠት ያስፈልጋል ማለት ነው ይሄ ነው አንዱ መነሳት ያለበት እንግዲህ ይሄንን ካልኩ በኋላ አሁን በሀገራችን ውስጥ እስቲ ሚዲያው ምን ላይ ነው ያለው የሚለው ነገር ጥቂት እናንሳ እንግዲህ ይሄን ያህል ክብር ልንሰጠው ይገባል ሚዲያ ማለት እንደው ርቀን ሄደን ኦክሲጅን ነው ሁሉ ብለናል ኦክሲጅን ነው ያ ጋዜጠኛ ያለውን እኔ ተቀብያለሁ ኦክሲጅን ነው መተንፈሻ ነው ያ ኦክሲጅኑ ከታፈረ አንድ ሰው ተመልከቱ እንግዲህ መተንፈስ የማይችል ከሆነ መኖር አይችልም ህልውና የለውም ስለዚህ ሚዲያ ከሌላ አንድ ሀገር ውስጥ ዲሞክራሲ አለ በሌላ መልክ ያለሁኝ በዚህኛው አለው ማለት አይቻልም ማለት ነውና ሚዲያ ወሳኝ ነገር ነው ብለናል እንግዲህ ይሄን ካልን በኋላ ግን ኢትዮጵያ ውስጥ እንዴት ነው ያለው የሚለውን ጥቂት ማንሳት ያስፈልጋል የህግን ማዕቀፍ ያያችሁ እንደሆነ ከፍተኛ ክብር አለው መቼም ይሄን ህግ መንግስት ሳነሳ አንዳንድ ጊዜ ራሴን ጠይቃለሁ ምንድነው የምጠይቀው አንዳንድ ጊዜ ህግ መንግስቱን ተጠቅሳለሁ ህግ መንግስት እዚህኛው ላይ ያለው አንቀጽ ተከብሯል አልተከበረም እላለሁኝ በሌላ በኩል ደግሞ ቃውማቸው ደግሞ የህግ መንግስት አንቀጾች አሉ ይሄ አንቀጽ ትክክል አይደለም ብዬላለሁና ግን ትክክል ነው ብያስባለሁ ለምንድነው ትክክል ነው ብየማስበው ኢትዮጵያ ውስጥ ያለብን ችግር አንድ የህግ የበላይነት ነው ሁለተኛ ደግሞ የማይሆኑ ህጎች አሉ የነሱ ደግሞ እንዲሻሩ እንዲለወጡ ስለዚህ በጎ ዓለም አቀፍ ስታንዳርዳቸውን የጠበቁ ህጎች ህገ መንግስቱ ላይ ሰፍረው ሲገኙ እነሱን እናበረታታለን ከዛ ውጪ የሆኑ ኢትዮጵያን የሚያፈርስ ለምሳሌ አንቀጽ 39 የመሳሰለውን ደግሞ እሱ የህግ የበላይነት ያገኝ ይከበር ብለን አንድ ከራከረም ለዛ ስለዚህ በኩልም ትክክል ነው ማለት ነው እና እንግዲህ በህገ መንግስቱ ውስጥ ያያችሁ እንደሆነ በአንድ በኩል ስለ ድጋፍ ሚዲያውን የሚደግፈውን ያየ እንደሆነ ክፍል 2 ብታዩት ዲሞክራሲያዊ መብቶች በሚለው ስር አንቀጽ 29 ያመለካከትና ሐሳብን በነፃ የመያዝና የመግለጽ መብት በሚለው ስር አንደኛ ይላል ማንኛውም ሰው ያለምንም ጣልቃ ገብነት የመሰለውን አመለካከት ለመያዝ ይችላል ይላል ይሄ ትልቅ ነገር ነው ተመልከቱ ማንኛውም ሰው ያለምንም ጣልቃ ገብነት የመሰለውን አመለካከት ለመያዝ ይችላል ብሎ አውጇል ይሄ ዓለም አቀፍ ስታንዳርዱን የጠበቀ ሁለተኛው ደግሞ አስገራሚ ምን ያህል መሰላችሁ ሁለተኛው ማንኛውም ሰው ያለምንም ጣልቃ ገብነት ሐሳቡን የመግለጽ ነፃነት አለው ይህ ነፃነት በሀገር ውስጥም ሆነ ከሀገር ውጪ ወሰን ሳይገደብለት በቃልም ሆነ በጽሁፍ ወይም በህትመት በስነ ጥበብ መልክ ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃና ሐሳብ የመሰብሰብ የመቀበል የማሰራጨት ነፃነትን ያካትታል ይላል ይሄ መቼም በብዙ ሀገሮች በኩል በዚህ ደረጃ አልተቀመጠም የሚገርማችሁ ነገር ያው ነፃነት አለ ነው የሚባለው እንጂ በዚህ ደረጃ አልተቀመጠም
እና በጣም የተብራራ ነው ውጭ ሀገርም ቢሆንም እኮ ነው የሚለው ሰው ውጭ ሀገር ሆኖም እንኳን ወደ ሀገር ቤት በዩቲዩብ ቢመጣ በፌስቡክ እንትን ቢል መብቱ ነው ይላል ግን አሁን ያለበትን ሁኔታ የምታውቁት ነው ውጭ ሀገር ያሉትንም ዩቲዩባቸውን ለማዘጋት ፌስቡካቸውን ለማዘጋት ትዊተራቸውን ለማዘጋት እንደው የሚናገሩትን ባሉበት ለማዘጋት ጥረት የሚያደርግ መንግስት እንደ ኢትዮጵያ መንግስት የለም ቪኦኤን ሳይቀር የአሜሪካ ድምጽ ሳይቀር እሱን ጃም ለማድረግ ኢሳትን ታስታውሳላችሁ በህወሓት ጊዜ አሁን ደግሞ ከፍተኛ ዘመቻ ነው ያለው በነፃ ሚዲያው ላይ ውጭ ሀገርም ሆኖ ማለት ነው ግን የኢትዮጵያ ህገ መንግስት ይኸው ውጭ ሀገርም እንኳን ቢሆን መብቱ ነው የትም ሀገር ከባህር ማዶ ከባህር ወዲህ ሆኖ ሐሳቡን የመግለጽ ነፃነት አለው ይላል ቃሉ ደስ ይላል በጣም ግን ይህ ሲከበር አናየው እዛው 29 ላይ አንቀጽ 2 አካባቢ ንዑስ አንቀጽ 2 አካባቢ ቅድሚያ ምርመራ ሁሉ የለም ሴንሰርሺፕ ሁሉ የለም ለሚዲያ ነው የሚለው አንቀጽ 3 ንዑስ አንቀጽ 3 5 ላይ ያያችሁ እንደሆነ ደግሞ እንደዚህ ይላል በመንግስት ገንዘብ የሚካሄድ ወይም በመንግስት ቁጥጥር ስር ያለ መገናኛ ብዙሃን የተለያዩ አስተያየቶችን ለማስተናገድ በሚያስችለው ሁኔታ እንዲመራ ይደረጋል ነው የሚለው እንግዲህ እንደ ኢቲቪ አይነት ኢትዮጵያ ቴሌቪዥን አይነት የመሳሰሉ በመንግስት እንደ ዋልታ አይነት በመንግስት የሚተዳደሩ ማለት ነው እነሱ ሐሳብ ማስተናገድ አለባቸው በመንግስት የሚደጎሙ ቢሆኑ በመንግስት ስር ቢሆኑ ነገር ግን በህዝብ ቀረጥ የሚተዳደሩ የህዝብ ናቸውና የተለያየ ሐሳብ ማንሸራሸር አለባቸው ይላችኋል በተግባር አታዩ አሁን አብይ አህመድን ወጥቶ የሚተች በኢትዮጵያ ቴሌቪዥን ቦታ የለው እዛ ሄዶ የሚያዝማሪ የሚሆን ለዛ ነው ቦታ የሚሰጠውና ተጽፏል ወርቅ የሆነ መብት ተጽፏል ግን በተግባር ይሄንን አታዩ ግን ትልቅ የህግ ማዕቀፍ አለ ዓለም አቀፍ ድንጋጌዎችን ያያችሁ እንደሆነ ለምሳሌ አንቀጽ 9 ብዙ ጊዜ የምንጠቅሰው አንቀጽ 9:4 ላይ ኢትዮጵያ የፈረመቻቸው ዓለም አቀፍ ህጎች የኢትዮጵያ ህግ ይሆናሉ ነው የሚለው እንግዲህ በዚህ በሚዲያ ዙሪያ የሲቪል እና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን የሚባል ፈርማለች ኢትዮጵያ እዛ ላይ ስለ ፕሬስ ፍሪደም አለ ያንን ፈርማለች አፍሪካ ህብረት የሰዎችና የህዝቦች መብት የሚባል ፈርማለች ዩኤን ብዙ ቃል ኪዳኖችን ገብታለች እና እነዚህ ሁሉ ሲደመሩ የሀገር ውስጡ የውጭ ሀገሩ ለሚዲያ የሰጠው የህግ ማዕቀፍ መቼም አያሌ በጣም ከፍተኛ መብት አጎናጽፎት ነበር ነገር ግን ይሄ ብቻ አይደለም የሚገርማችሁ የህግ ማዕቀፉን ያየን እንደሆነ ደግሞ እንደዚህ አይነት መብት ይሰጠውና በሌላ በኩል ደግሞ ሌሎች ያልተለመዱ ህጎች ይወጣሉ ለምሳሌ ጥላቻ ንግግር ህግ ይልና ያወጡና በዛ ለማሸማቀቅ ይሞክራሉ የፕሬስ ህግ ይባላል አሁን ብዙ ጊዜ እንተቸው ነው የፕሬስ ህግ ፕሬሱን ራሱ ለምሳሌ ሚዲያው ለብቻው ጋዜጠኛው በዛ ህግ ለመያዝ መሞከር ምን ያስፈልጋል ሀገሪቱ የወንጀለኛ መቅጫ ህግ የሚባል አላት ፍትሐ ብሔር የሚባል ህግ አላት አንድ ጋዜጠኛ ጥላቻ አስተላልፎ ከሆነ ሌላ በደል ፈጽሞ ከሆነ በዛ በሀገሪቱ ህግ መሰረት ይሄዳል ለብቻው ህግ አውጥቶ የማስፈራራት ነገር ወንጀል አንድ ጋዜጠኛ ሊሰራ ከሆነ በዚህ እንይዘዋለን ይባላል ህግ አለ ወንጀለኛ መቅጫ አለ ፍትሐ ብሔር ስለዚህ እንደዚህ የመሳሰሉ የጥላቻ ንግግር ተብሎ ይወጣና በዛ ላይ ጋዜጠኛውን ለማሸማቀቅ ይሞከራል እና በህግም በሌላ ህግ ደግሞ አሳሪ ህግም ደግሞ ይህንን ሚዲያውን ለመምታት ሲሞከር ታያላችሁ ከህግ ውጪ ግን ያለው በደል ይበልጣል ኢትዮጵያ ውስጥ እንደምታውቁት ማሰር ማንገላታት ሚዲያዎችን ይመዝጋት የኢንተርኔት ሚዲያዎችን ይመዝጋት ሴንሰርሺፕ በተለይ ደግሞ እንደዛ የማድረግ በጣም ከባድ ተጽዕኖ አለበት ሚዲያው እና ይሄንን እኛ ፖለቲከኞች መረዳት መቻል አለብን እንግዲህ ስልጣን የሚመኝ ሰው ወደ ስልጣን የሚዘረጋ ሰው ሁሉ ከምንድነው ይሄንን ምናላቀቀው ምንድነው ፓወር ኦቶሪቲ በእጁ ሲገባ አንድ ፓርቲ እንግዲህ የመንግስት ሲሄድ ማለት ነው እንዴት ነው ምናደርገው ይሄን ሚዲያ የሚለው ትልቅ የቤት ስራ ነው ማለት ነው አንዱ ትልቁ እርምጃ ትንፋሽ ኢትዮጵያ ታገኝ ዘንድ ኦክሲጅኗ
ነፃ ንጹህ አየር ትተነፍስ ዘንድ ጋዜጠኛው ጽፎ ዘና ብሎ የሚተኛባት ምድር ማሸማቀቅ እንደውም የሚጠበቅበት ምድር የጻፈ ብዙ መንግስትን የሚተች ጋዜጠኛ የሚጠበቅበት በጥንቃቄ መንግስት በሴኩሪቲ የሚጠብቅበት ምድር መሆን አለበት። ስለዚህ ወደዛ መታገል መቻል አለብን። ይገርማችኋል አሁን አንዳንድ ጥናቶችን ያያችሁ እንደሆነ አሁን እኛ እንተቻለን ግን ዓለም አቀፉን ኮሚኒቲ ያያችሁ እንደሆነ ጥናቶች የሚያሳዩትን ማለት ነው። ለምሳሌ ግሎባል ኢንቨስቲጌቲቭ ጆርናሊዝም ኔትወርክ የሚባል አለ በየጊዜው እንትን ደረጃ የሚያወጣ አሁን ሜይ 2025 ላይ ያወጣውን ያያችሁ እንደሆነ ኢትዮጵያ very serious በሚባል ወይም ደግሞ በጣም አደገኛ ሁኔታ ውስጥ ናት በሚባለው የመጨረሻው ደረጃ ላይ ያለችው በደማቁ በቀይ ተቀልማለች። እነዚህ በደማቁ በቀይ የተቀለሙት በሙሉ የሚዲያ ነፃነት የሌለባቸው አገሮች ናቸው። very serious ችግር ያለባቸው ተብላ ተቀምጣለች። ፍሪደም ሃውስ የሚባል ዓለምን ሁሉም ያጠና ነው የታወቀ ተቋም ነው እዚህ አሜሪካ ውስጥ ያለ ፍሪደም ሃውስ እንግዲህ ፍሪ የሚላቸው አሉ ነፃ ሀገር ወይም ደግሞ ፓርትሊ ፍሪ ግማሽ አካላቸው ደህና ነው ሚዲያው ትንሽ ዲሞክራሲ ትንሽ ይተነፍሳል ማለት ነው አለ ግን ይመታል በተለያየ ዘዴ ይመታል ግን አለ ህይወት አለ እዛ ማለት ነው። not free የሚባል ደግሞ አለ ማለትም ፍሪ ያልሆነ እነዚህ በፍሪደም ሃውስ ውስጥ ኢትዮጵያ ነፃ ካልሆኑ not free በሚባለው የመጨረሻው ደረጃ ላይ አስቀምጧታል በጥናት ማለት ነው። ለኬንያን ያያችሁ እንደሆነ ጎረቤት ሀገር ኬንያ አሁን ፓርትሊ ፍሪ ነው የምትባለው በተወሰነ ደረጃ ነፃናት እንደውም እያደገ ነው የመጣው አሁን እንደው ፍሪ በሚባለው ደረጃ ልትደርስ ምንም አልቀራትም ኬንያ። በጣም የሚያስገርማችሁ ሶማሌላንድ በሀገርነት እንኳን እውቅና የሌላት ሀገር ሶማሌላንድ እንኳን ፓርትሊ ፍሪ ናት ማለትም ይተነፍስባታል ዲሞክራሲ ወንድም ያለው መስጦኝ ነው እንግዲህ ከኦክሲጅን ጋር ያገናኘሁትና ትንሽ ይተነፍሳል ማለት ነው። ሶማሌላንድ ውስጥ ዲሞክራሲ ሙሉ በሙሉ አልጠፋም። ደቡብ አፍሪካ ዲሞክራሲ በጣም ይተነፍስባታል ፍሪ ነው። ቶጎ አፍሪካ ውስጥ ያያችሁ እንደሆነ እንደዚሁ ዲሞክራሲ ያቃስታል ግን አለ። ዛምቢያ ዲሞክራሲ ያቃስታል ግን አለ ይተነፍሳል። እንግዲህ ኢትዮጵያ ውስጥ የለም ታፍኗል የሚል ነው። እንግዲህ ከሌላው ሀገር አንፃር ስናይ በታሪካችንም እኛ የምንቀድማቸው ሀገሮች ዛሬ እነሱ በተወሰነ ደረጃ ነፃ ናቸው ወይም ደግሞ ዲሞክራሲ ብዙ ዱላ ቢበዛበትም ግን አለ። እኛ ሀገር ግን በጣም ያስገርማል። በጥንት ጊዜ ነገስታትን ሁሉ መተቸት ይቻል ነበር በማሲንቆ ይዞ ባዝማሪም በምንም አሁን ግን ከባድ ችግር ውስጥ ወድቋል ዲሞክራሲያችን ሚዲያ ነፃነታችን። ሲፒጄም ያወጣው ያያችሁ እንደሆነ እንደዚሁ ወደ 145ኛ ነው ወጣች የሚለው 36.9 ነጥብ አገኘች የሚለው ያ ማለት እንግዲህ በዓለም ላይ ካሉ የመጨረሻዎቹ ሀገሮች መካከል ናት። ቀደም ያልኳችሁ ፍሪ ያልሆነች ነፃ ያልሆነች ሀገር ናት ነው የሚለው። ስለዚህ ሚዲያው በአጠቃላይ እኛም የምናውቀው ነገር ግን ዓለም አቀፍ ኮሚኒቲውም በጥናት ያረጋግጠው ነው ማለት ነው። ኢትዮጵያ ውስጥ አይተነፍስም ጋዜጠኛ አይተነፍስም ህዝብ አይተነፍስም። ትንሽ ለመተንፈስ የሞከረ ሁሉ ተባሮም ይያዝባት ነው። ዛሬ አንድ ዜና የሆኛ ጋዜጠኞች የሆነ ሻይ ቤት ቁጭ ብለው ሲጫወቱ ቆይተዋልና ፖሊስ ይዛቸዋል። የባለስልጣን ስም እየጠራችሁ በኋላ ሲመረመሩ የባለስልጣን ስም እየጠራችሁ ስትናገሩ ተሰምቷልና ምንድነው የምትሉት ምን ተብሎ ነው አሉ የተጠየቁት። እንግዲህ ፖሊስ ጣቢያ ሄደው በዚህ ደረጃ የወረድንበት ጊዜ ያለ አይመስለኝም። በጣም ያሳዝናል። እና በዚህ ደረጃ ጋዜጠኛው እየተሸማቀቀ ይገኛል። ስለዚህ የፖለቲካ ፓርቲዎች ሁሉ ትግላችን በእውነት ይሄንን አካላችን ሚዲያን ጋዜጠኛውን ፍሪ ማድረግ ከነፃ ካልሆነች ሀገር ወደ ነፃ ሀገር የማድረግ ትግል ይጠበቅብናል ማለት ነው። እና ውይይት በየፓርቲው ያስፈልገናል። ሚዲያውን ብቻ አንስተን እንዴት ይሄ አካላችን ተጎዳ በዚህ ደረጃ እንዴት ሆነ ብለን የጋራ የትግል አጀንዳችን አንድ ዋና አጀንዳችን አሁን ኑሮ ሁኔታ እንደምንለው አይነት ሚዲያ በኢትዮጵያ ውስጥ ከባድ ችግር ውስጥ ወድቋልና ትግል ማድረግ ይኖርብናል የፖለቲካ ፓርቲዎች። እንግዲህ ግን አንድ ነገር እናንሳ። አሁን በተለይ
በዚህ ዘመን ሚዲያው ከባድ ችግር ላይ ነው not free ሆኗል ነፃ አልሆነም ምንድነው ምክንያቱ ለምንድነው መንግስት የሚያሳድደው አብይ አህመድ ሆይ ሚዲያ እንደዚህ ቢለውስ ለምን ታሳድደኛል ስለምን ታሳድደኛል ይላል ሚዲያው አይደለም እና አብይ አህመድ አስተዳደሩ ሚዲያውን የሚያሳድድባቸው ጥቂት መንስኤዎች እናንሳ አንደኛው መንስኤ መንግስት ዴሊቨር ማድረግ አልቻለም እንጀራ ማቅረብ አልቻለም አንዱ ትልቁ ችግር ይሄ ነው ሚዲያው ዱላ ይበዛበት ፕሮቫይድ ማድረግ አልቻለም ዴሊቨር ማድረግ አልቻለም መንግስት እንጀራ አያቀርብም አገልግሎት አያቀርብም ችግር አይፈታም ተቋም አይገነባም ተመልከቱ ብዙ ጊዜ ከመሳይም ጋር አነሳን መቼም የሚሰራቸው በጠቅላይ ሚኒስትሩ ትኩረት ስር ናቸው የሚላቸው እንደው እነዚህ ዶሮ እንቁላል ወተትን ጉዳይ ስታዩ እነሱ በሌላ ተቋም የሚሰሩ ሆነው አሁን ዋና ትኩረት የሚሽሙ ምንድናቸው ለምሳሌ ኢንፍሌሽን ጉዳይ ነው አይደለም ኢንፍሌሽኑን በሚመለከት የተለያዩ ግብረ ኃይል ተውጣጥቶ በሱ ክትትል ስር ትኩረት ተሰጥቶት ኢንፍሌሽኑ የሚገታበት ኑሮ የሚቀልበት ኑሮ ውድነት የሚቀልበት መንገድ አይደለም የሚፈልገው ግዴለው በጣም ደሞዝ የጠየቀ እንደሆነ ሰብስቦ ቻሉት ብሎ መመለስ እና ይሄ ትልቁ ችግሩ መንግስት ዴሊቨር ማድረግ አልቻለም ማቅረብ አልቻለም ስለዚህ ይሄንን አለማቅረቡን ማን ነው ያጋለጠው የሚሄደው ሚዲያው ነው ይሄንን ድክመቱን የሚያጋልጠው ሚዲያው ነው ስለዚህ ይሄን ደግሞ አይፈልግም አላቀረብክም መባል አይፈልግም እያንዳንዱ ግለሰብ የተደቆሰ ቢኖር ይሻላል ሚዲያው ይሄንን ሲያጋልጥ ህብረተሰብ የመጠየቅ ነገር ይመጣል ስለዚህ ያ አንዱ ችግሩ የመንግስት ዴሊቨር አለማቅረብ እንጀራ ነው አንዱ ችግር እሱ ሁለተኛው ሙስና ነው ሙስና በተለይ እነዚህ ይሄ ምንድነው የምርመራ ጋዜጠኝነት እንደ ጦር የሚፈሩት ዲክቴተርስ ወይም አምባገነኖች እንደ ጦር ነው የሚፈሩት በብዙ ሀገር አምባገነኖች የምርመራ ጋዜጠኝነትን በጣም ይጠሉታል ስለዚህ ይሄንን ሙያ የያዙ እንደዚህ አይነት ጽሁፍ የሚጽፉ ጋዜጠኞች ህይወታቸው አደጋ ላይ ነው ያለው በቃ በተለይ ኢትዮጵያ ውስጥ አሁን ደግሞ የምርመራ ጋዜጠኝነት ጨርሶ የሚታሰብ አልሆነ ባለስልጣንን ተቋምን መመርመር ሚሊተሪውን መመርመር አሁን ብዙዎች የታሰሩ ጋዜጠኞች የምናቀው ነው ሚሊተሪውን ለምንነካ ጀነራል ከሬን ስሙን አንስተሃል ሚሊተሪ ውስጥ ወይም ደግሞ ሴኩሪቲ ውስጥ ወይም ደግሞ የሆነ ቦታ ያነሳው ምርመራ አደገኛ ነው ብለው ከሀገር ሴኩሪቲ ከምን ጋር ያምታቱ ይሄንን ሚዲያውን ሲያጠቁት እናያለን እና ሁለተኛው ምክንያት ሙስና የተስፋፋበት ሀገር ባለስልጣናቶቹ የፖለቲካ ስልጣን የያዙ ሰዎች ሚዲያውን ይጠሉታል ስለዚህ ለማጥፋት ይሞክራሉ እና አንዱ ትልቁ ችግር ኢትዮጵያ ውስጥ ይሄ ነው ሙስና መስፋፋቱ ሌላው ሶስተኛው ህዝብ እንዳይነቃ እንዳይደራጅ ሚዲያ የሚከለከለው እንግዲህ በደል ሲበዛ ያንን በደል በየቤቱ ያለው በደል በሚዲያ ስታዩት አርቲኩሌት ሲደረግ ውይይት ሲደረግበት እዚህ ጋዜጣ ላይ ወጣ አሁን አይተዋሉ ህብረተሰቡን ኑሮ የሚገልጽ ነው ሲባል ህብረተሰብ ያደራጀዋል ያ አጀንዳ የሆነ ያደራጀዋል ያነቃዋል ይህ እንዳይሆን ሚዲያው እንዲጠፋ ይደረጋል ስለዚህ አንዱ ችግር ይሄ ነው ከዚህ የተነሳ ኢትዮጵያ ውስጥ ሚዲያ ከባድ ችግር ውስጥ ወድቋል ማለት ነው ስለዚህ ምንድነው ማድረግ ያለብን አንድ ይሄንን አጀንዳችን አድርገን ዋና አጀንዳችን አድርገን ፓርቲዎች ሁሉ ሲቪክ ድርጅቶች ሁሉ ልንታገል ይገባል በአንድ ሀገር ውስጥ ሚዲያ ከጠፋ ቀደም ሲል መግቢያ ላይ ያለው ማይተነፍስ ዴሞክራሲ የሞተ ዴሞክራሲ ታቅፈን ያለው ዴሞክራሲ አለ እንለዋለን የለም እሱ አይተነፍስ አለ ኢትዮጵያ ውስጥ ዴሞክራሲ ይላል መንግስት አይተነፍስም እንዳይተነፍስ ተደርጎ ተጠርዟል ስለዚህ ህልው ይኖረው ዘንድ በመድራችን ውስጥ ፓርቲዎች ዋና የመታገያ አጀንዳቸው አድርገው የሚዲያውን ነፃነት ይታገሉለት ይገባል ሌላው ሁለተኛም
ፓርቲዎችም ፖለቲከኞችም ዘመኑን መዋጀት ያስፈልጋል ለምሳሌ AI አሁን የአርቲፊሻል ኢንተለጀንስ የሚባለው ፈጠራ በሚዲያው ላይ ከባድ ተጽዕኖ ያመጣ ነው ያለው ስለዚህ በፖሊሲዎቻችን ላይ ከዚህ ጋር የተገናዘቡ ፖሊሲዎች ማውጣት ይተበከበናል AI በአንድ በኩል ጥሩ ነገር ይዞ መጥቷል መረጃ ቶሎ እንዲደርስ በማድረግ በኩል ዴሊቨር ለማድረግ የሚያግዝ ቴክኖሎጂ ሆኗል በሌላ በኩል ግን ራሱን የቻለ የራሱ ሴንሰርሺፕ ደግሞ ይዞ መጥቷል ጥላቻንም ለማሰራጨት በጣም ምቹ ሆኗል ይሄ AI ከዚህ የተነሳ ጥንቃቄ ያስፈልጋልና ፖሊሲ ሲቀረጽ ሚዲያውን በሚመለከት ፖሊሲ ሲቀረጽ AI አሁን አንድ ራሱን የቻለ ጥናት ያስፈልጋል ማለት ነው ፓርቲዎች በዚህ ዙሪያ ጥናት ማድረግ ይተበቅባቸዋል ወደፊት ያደገ ነው የመጣው የአርቲፊሻል ኢንተለጀንስ ነው አሁን ኢትዮጵያ ውስጥ ያለው AI ይሄን ነው ያደረገ ያለው ያመድ አሁን በጣም እየተጠቀሙበት ያለው አርቲፊሻል ኢንተለጀንስ ነው ሚዲያውን ለማጥቀም እንግዲህ እንዳልኳችሁ በፍጥረቱ ሚዲያን ለመጥቀምም ይሆናል ለማጥቃትም ደግሞ የሚቻልበት ሁኔታ ነው ያለውና ይሄንንም ጉዳይ ወደፊት ፓርቲዎች በፖሊሲዎቻቸው በማኒፌስቶአቸው ላይ ጉዳያቸው አድርገው ሊያዩት ይገባል እንግዲህ በአጠቃላይ ሚዲያ ነፃነት የሚያጠፋውን መታገል ያስፈልጋል የፖለቲካ ኮሚትመንት ደግሞ ፖለቲከኞች አካባቢ በጣም ያስፈልጋል በሚዲያ ላይ ያለን እምነት ወሳኝ ሚዲያን መልቀቅ እንዲናገር ማድረግ ይሄ የሪፐብሊክ ጽንሰ ሐሳብ መሰረት ነውና በዚህ ላይ ፓርቲዎች ሁሉ ቁርጠኛ አቋም እንዳላቸው ገምታለሁ ተቋሚ ፓርቲዎች የበለጠ እንደው እንድንወያይበት ብዬ ነው ይሄንን አጀንዳ ይዤ የመጣሁት ለዛሬ የሚቀጥለው ጊዜ ደግሞ እንደዚሁ ሌላ ርዕሰ ጉዳይ ይዘን እንወያያለን ስላዳመጣችሁኝ እጅግ በጣም አመሰግናለሁ ይሄን ፕሮግራም በማስተላለፍ በኩል አስተዋጽኦ ለሚያደርጉት ለወንድሜ መሳይ መኮንን ለኢሳን ቴሌቪዥን ማኔጅመንት ለቴክኒሽያኖቹ ሁሉ ከፍ ያለ ምስጋናዬን አቀርባለሁ መልካም ጊዜ ሰላም Thank you.